ናት ተሰሚኛለሽ ተነሽ ብድግ በይ ዞር በል ነው እህትሽ ውብዬ ናት ነይ ከፋት ዞር በል እህትሽ ውብዬ አበርክ እንዴ ሰው እንደሱ አይደለም ና ምን ይሆን እህትሽ ውብዬ ናት እና እንደዚህ ነው እንዴ እሺ የእህትሽ ወንድምሽ እኮ ነኝ ማኪ አይ ቆይ አይ እህቴ ነው በቃ ተረጋጋ ብቻ ናት እህቴ ቲጂ ናት እኔ ነኝ እህትሽ ብለኛለች እንዴት አሁን ላይ ትረሽኛለሽ በምን አስታወሽ ቲጂ እኔ እንዴ ረሳሽኝ ንገሪኝ እስኪ ቲጂ እህትሽ ነኝ አይደለችም እኔ ነኝ እህትሽ እኔ ነኝ እባክሽ እህቴ በፈጣሪ እህትሽ ውብዬ እንደዚህ አይደለም ተይ በቃ አታስጨንቂኝ በቃ እያመመኝ ነው በቃ ተይ ውብዬ ስንት ነገር አብረን ተሰልፈን ለምንድን ነው የምትይው እኔ እኮ ነኝ ውብዬ ነጥቄ ቲጂና እሷን በምን አወቅሻት በምን አስታወሽ እኔ ሳታስታውሽ ስንት ነገር ነው ያሳለፍነው እኛ ሆስፒታል እኮ ቲጂን ጥራል ቲጂ ትመጣለህ ለምን ነው ምግብ ማትበይው እሷ እህትሽ እኮ እሷ ስታጎርስሽ ለምን ነው ማትበይው እናት ቲጂ ታለች ቲጂ እንትን ቢያት እንድታስታውስ አድርጊ እሷ በምትወልደው ስም ምክንያትሽ በቃ ሰላም እንዴት ናችሁ? የተወደዳችሁ ወደ ቤተሰቦቻችን ሰላማችሁ በያላችሁበት ብዝት ይበልን። እንደምታውቁት እንግዲህ ባለፈው ሳምንት ትንሽ ከባድ ቻሌንጅ ገጥሞን ነበረ። ለዛም ነው የጠፋንባችሁ። ረጅም ጊዜ ጠፍተንባችኋል። ማኪ እንግዲህ የታገተችበት ጫካ ያን ቀን ሄጄ በጣም ከባድ ነገር ነው የገጠመኝ፣ ከባድ ድብደባ። ያን ጊዜ ማስታወስ አልፈልግም። ያው ተመስገን ነው የሰው ህይወት ላይ ቻሌንጅ አለ፣ ፈተና አለና ያው ያልፋል። እንግዲህ ተመስገን ነው። ማኪንም በሰላም አግኝተናታል። በጣም ከባድ እኔ ምን ልበላችሁ በጣም አደገኛ ሰዎች ነበሩ። በጣም ከባባድ ድብደባ አድርገውብኛል። ማኪን ለማትረፍ በጣም እንጃ ብቻ ህይወቴን መስዋዕት ላደርግ ነበረ። ብቻ ፈጣሪ እንግዲህ አትርፎኛል። ስለሁሉም እግዚአብሔር ይመስገን። እጅግ በጣም ደስ ብሎኛል። ግን ደግሞ አሁን የሁላችንም ልብ የሰበረ ነገር ተከስቷል። ውብዬም በጣም ተጨናንቃለች። ናሆሜ ደግሞ ያው የጤና ባለሙያም ስለሆነ የተፈጠረው ነገር በጣም ግራ አጋብቶታል። ማኪ እንግዲህ ሁላችንም ማስታወስ አልቻለችም። አንድ ሰው ብቻ ነው እየጠራች ያለችው። እሷም በተደጋጋሚ ቲጂ ነው የምትለው። ያው እኔ ቲጂ ላይ አሁን ዛሬም መፍረድ አልችልም እውነት ለመናገር ምክንያቱም በዛ ቦታ ላይ ቲጂን አላየኋትም። ከጀርባዋ ሌላ ሰው እንዳለ ነው የተረዳሁት። እሷም ተገዳ እንደሆነ እዚህ ነገር ውስጥ ያለችው ያንን ያሰብኩትና በጣም ያስጠላል። የሰው ልጅን ትዳር ለማፍረስ የሰውን ህይወት ለመበጥበጥ ይሄን ያህል ርቀት ሰው መሄድ ምን እንዳስፈለገ አላውቅም። እኛ የራሳችን ኑሮ የምንኖር ሰዎች ነንና ደግሞ ማኪ ረጅም ጊዜ ስደት ቆይታ አገሯን ለማረፍ ስራ ለመጀመር ወደ ትዳር ለመግባት እያሰበች ያለች ሴት ነበረችና እሷ እንደዚህ መጎዳቷ በጣም አሳዝኖኛል። የእውነትም በጣም ልብ የሚሰብር ክስተት ነው። አይ ቲንክ ናሆሜ እስቲ ኬዙ ምን እንደሆነ አንተ የሆነ ነገር በላቸውና ወደ ውብዬ እንሄዳለን። ያው የማኪ ጉዳይ ሁላችሁም ያያችሁት ነገር ነው። ኃይለኛ ጉዳት ነው የደረሰባት። ያልታሰበ ነገር ነው የገጠመን። ያው በዚህ ምክንያት ደግሞ ሁላችሁም እኛም ብቻ ሳይሆን ሳንሆን እናንተም እንዳዘናችሁ ይገባናል። እና ያው በዚህ ምክንያት ሁላችሁም እንዳዘናችሁ እርግጠኛ ደግሞ በስልክ እየደወላችሁ ብዙ ነገሮችን ሰፖርት እያደረጋችሁን ነበር። እናንተንም በጣም እናመሰግናለን። የኛ ጭንቀት የእናንተም ጭንቀት እንደሆነ አሳይታችሁናል። ከጎናችን እንደሆናችሁም አሳይታችሁናል። በነገራችን ላይ ነው አሁን ማኪ ያለችበት ሁኔታ እንደዚህ ከበድ ያለበት ምክንያት አንደኛ ከጤናውም አንፃር ስትወድቅ ጭንቅላቷ ተመቷል። ይሄ ሜዱላ የሚባል ፓርት አለ። የጤና ባለሙያዎች በደንብ ያውቁታል ይሄንን እና ከስንት አንድ ሰዎች ላይ የመርሳት ችግር ያመጣል። ነገሮችን ወደ ኋላ ተመልሳ የማስታወስ ነገር አይኖራትም። እሱ በሂደት ነው። እኛ ራሳችን በጣም ግራ እየገባኝ ስለሆነ ማለት እኛ የምንሰራው ነገር ነው። እሷ ላይ የምንሰራው ነገር ይኖራል፣ ግን በሂደት ነው። በአንዴ ሳይሆን በሂደት የማስታወስ ችሎታዋ እየተመለሰ ይመጣል። እንግዲህ ሁላችሁም ሰፖርት በማድረግ እኛም እንግዲህ ያለውን ነገር አቅማችንን አሟጠን ተጠቅመን የእሷን የማስታወስ ችሎታ እንግዲህ በነገራችን ላይ አንቺም እንዳይሰማሽ ብዬ አንቺንም ልትረሳ ትችላለች፣ እኔንም ሁላችንም ልትረሳ ትችላለች። የመጀመሪያ ቀን አጠገብ ያሉ ሰዎችን ልታስታውስ ትችላለች። ስለዚህ
እንዳይሰማችሁ ከአሁኑ ልንገራችሁ ማለት እሺ አሁን እኔ ምንድነው ማድረግ ያለብኝ? አሁንም እያስታመምኳት ነው፣ ግን እየተጣራች ያለችው ቲጂን ነው፣ እሷን ነው። ያ እንዴት ሊሆን ይችላል ማለት እሷን ብቻ እንዴት ልታስታውስ ቻለች? ያው በተደጋጋሚ ሆስፒታል ስላየቻት ለዛ ነው ገብቶሽ። ከሷ የበለጠ እኮ እኔ ነኝ አጠገቧ የነበርኩት። አንዳንዴ እንደዚህ ነው በቃ ይሄ የማስታወስ ችግር እንደዚህ ሲፈጠር እንደዚህ ዝብርቅርቅ የማለት ሁኔታ አለ። እና ደግሞ የአእምሮ ነገር ደግሞ እንደምታየው በጣም ውስብስብ ነገር ነው፣ ረቂቅ ነገር ነው አእምሮአችን። ስለዚህ አሁን እሷን እንድታስታውስ ለማድረግ ብዙ ስራ ይጠበቅብሻል፣ አንቺም ናሆምም እኔም ቢሆን ማለት ነው። ስለዚህ ረጋ ብለን በትዕግስት የእሷን ትውስታዎች ሁላ ለመመለስ የምትችውን ነገር ማድረግ አለብሽ ማለት ነው። ያለንን አቅም መጠቀም አለብን ማለት ነው። እንግዲህ ቻሉት ብዬሻለሁ። ብዙ ነገር ትረሳለች። ያው ባትረሳ ደስ ይለኛል እኮ ግን ደግሞ ምንም ማድረግ አይቻልም። እስቲ እናያለን በሂደት። ሌላ ህመሟንም በነገራችን ላይ እንትን ማድረግ አለብን ብዬ አስባለሁ። የተጎዳች ፓርቶች አሉ አይደለ? ጀርባዋ ምናምን ትንሽ ስትወድቅ። ስለዚህ እሱን ነገር ትሪት እያደረግን ልጅቷን ማድረግ አላቆምኩም፣ ግን በቃ ልጅቷን ዝም ብላ መጠረው ያ ነገር ደግሞ በጣም አሳስቦኛል። ቤተሰብስ ደግሞ ደህና ነች፣ እኔ ኃላፊነቱን ወስዳለሁ ብዬ ነው የሸኘኋቸው። ታውቃለህ አይደለ? እና አሁን ይሄ ነገር መፈጠሩን ሲያዩና ሲሰሙ ደግሞ ምን እንደማደርግ እራሱ አላውቅም። በጣም ብዙ ጫናዎች እየተፈጠሩብኝ ነው። ምንድን ነው የምሆነው? አንተስ ከሕክምና አንጻር ምን አይነት ምክር ትሰጠኛለህ? እሷንስ እስኪ የሆነ ጠይቃትና ምን ማድረግ እንዳለብን አንተ ንገረኝ። እኔ ግራ ገብቶኛል። እና አሁን እሷ እንዳልኩሽ አጠገቧ ሆነች ነገሮችን ብትጠይቂያትም ዝብርቅርቅ ያለ መልስ ነው የምትመልስልሽ። ምክንያቱም ማን አጠገቧ እንደሆነ ማን እንደሆነች ሁላ ላታስታውስ ትችላለች እንዳልኩሽ። ግን ደግሞ አንዳንድ ትውስታ የሚፈጥር ነገር ፎቶዎች በማሳየት የተለያዩ ነገሮች በማድረግ ትውስቷን እንዳልኩሽ መመለስ ይቻላል። አዎ ፎቶ ውስጥ ቃላቶች በማውጣት አንቺ ጋር ያሳለፈችውን ነገር ብዙ ከቤተሰብ ጋር ያሳለፈችውን ነገር በማስታወስ ወይ ትውስቷን መመለስ ይቻላል። እና አዎ ትንሽ ህመሙ እንደዚህ ያዝ ያደርጋታል። ማኪ ስሟን አታስታውስና ሁሉ ነገር ነው የሚደለተው። እኔን አወቅሽኝ? አወቅሽኝ? ማን እንደሆነ ማኪ አወቅሽኝ? እኔን ማኪ ደህና ነሽ? ማኪ ደህና ነሽ? ምን ሆነሽ ነው ማኪ? ታስታውሻለሽ? ምን ሆነሽ ነው ማኪ? እየቀረጸ ነው ማኪ። የት እንዳለች አታውቅም ይሆን እንዴ? አዎ ግራ ይገባታል። ለተወሰነ ጊዜ ጉዳቱ ትንሽ ከበድ ያለ ስለሆነ ማኪ ምን ላምጣልሽ? እሺ እኔ እኮ ብዬሽ ነው የሚሆንሽ እህትሽ ነኝ። እራሳሽን አይ እሷ ውብዬ እህትሽ ናት። እህቴ አይደለችም እሷ። እንዴ ማኪ እንደ እህትሽ እኮ ናት። ማኪ ያክስትሽ ልጅ ናት። ረሳሻት እንዴ? ማለት ያጎትሽ ልጅ ያጎትሽ ልጅ እኮ ናት ማኪ። አይ እህቴ እሷ አይደለችም። ፎቶ አላችሁ እኮ አብራችሁ ፎቶ አላችሁ። ማኪ እኔ እኮ ውብዬ ነኝ። ስልክሽን ይዘሽ ነው ወደ ልምሸሽ ማኪ። እህትሽ እኮ ናት። ሌላ እህት እኮ የለሽም ማኪ። ሌላ እህት የለሽም። አይ አለች እህቴ እኮ እኔ ነኝ እኮ እኔ ነኝ። ይኸውልሽ እኔ ጋር እኮ ነው ያለሽው እኮ እሷ ናት። አይ እህቴ እሷ አይደለች። ማን ናት? እሺ ውብዬ እኮ እራሷ ናት። እጇን ያዥ እስቲ። ነይ እጅሽን ስጪኝ ማኪ። አይ ቶሎ የሚያታስጨንቃት ነይ ቁጭ በይ። ነግሬሽ ነበር ውብዬ ገብቶሻል። ማንንም ማስታወስ እስከማትችል ድረስ ነው እንደዚህ ጉዳቱ ከባድ ነው። እያዘነች ነው፣ እያለቀሰች ነው ማኪ ፕሊዝ
በፈጣሪ ይሁንብሽ ማኪ አስታውሽ ያለሽበትን። እኔ ናሆም ነኝ የውብዬ ባል ነኝ እኔ። ውብዬ ደግሞ እህትሽ ናት። እንዴት ነው አላቃት የምትይው? ምን ሆነሽ ነው ቲጂ? ለምንድን ነው ቲጂ የምትይው? አስሬ ማኪ ስምሽ እኮ ማኪ ነው። ለምንድን ነው አቤት ማትይው? ማኪ ነው ስምሽ። አንቺ እኮ ነሽ ማኪ። ውብዬ እኮ ናት ማኪ የምትልሽ። ስምሽ መቅደስ ቢሆንም ውብዬ ማኪ ነው የምትልሽ። እኔ ቲጂ ናት እንዴ? ቲጂ እንዴ? አዳምጪኝ። ወዴት ነው የምትሸሺው? እኔ እኮ እህትሽ ነኝ። ማኪ እህትሽ እኮ ናት። በቃ ለምን እየጨነቀኝ ነው እኮ እህትሽ ናት እኮ እህትሽ ነኝ። ምን ሆነሽ ነው? አይ እህቴ ቲጂ ናት። እህትሽ እኔ ነኝ ብላኛለች። ማኪ እሷ ናት እህትሽ እኮ። አይ እኔ ነኝ እህትሽ ብላኛለች። ትሰሚኛለሽ ማኪ? ምን ሆነሽ ነው? ውብዬ እኮ ናት እህትሽ። አንድ እህትሽ ውብዬ ናት። ለምንድን ነው ቲጂ እኮ ከቲጂ ጋር ምንም አይነት ግንኙነት የለሽም። ቤት በኩል ቲጂን ታውቂያታለሽ። የታወቅሻት ቲጂ እህትሽ ነች ብላኛለች። ማን ናት ያለችሽ? ቲጂ አንቺ እህት ናት? አዎ። ይሄ ነው ከሆስፒታል በኋላ ያለውን ነገር ነው የምታስታውሰው ማለት ነው ነው? በቃ ከዛ በፊት ያለው ምንም አታስታውሰው? የእሷ ደግሞ ስብስብ ሆነ እኮ በእናትህ ማኪ። ፈተና ነው እንዴ? እኔንም ትሸሽኛለሽ? እኔንም አታስታውሽኝም? አታስታውሽኝም? ሁሉም እኮ ነው ማኪ። ምን ሆነሽ ነው? እኔ ናሆም ነኝ የውብዬ ባል ነኝ ማኪ። አትሽሹ። እኔን አታውቂኝ? እያመመኝ ነው። አዳማ አትጩህ። ያማታል ነው። በቃ ናሆሚ አታስጨንቃት፣ ተዋት በቃ። ስሚ ማኪ፣ ከ3 ቀን በፊት ምን እንደተፈጠረ ታውቂያለሽ? እስቲ ጥያቄ ልጠይቅሽ። ከ3 ቀን በፊት ምን እንደተፈጠረ ታስታውሻለሽ? ምንም አታስታውሽም? ምን ሆነሽ ነው እንደዚህ ሆንሽው? ታውቂያለሽ? ምንም አልሆንኩም እኔ። ልጅቷ በቃ ታውቃለህ፣ ከባድ ጉዳት ነው የደረሰው። ምንድን ነው ማድረግ የምንችለው? ቶሎ አሁን ማስታወስ ችሎታዋ እንዲመለስ ምንድን ነው የምናደርገው? ብዙ ስራዎች ይጠበቅብናል። በፊት ያሉትን ነገሮች እያሳዩ ትውስቷን ማስመለስ። ውብዬ የምትወደው ነገር አለ? እሷ የምታደርጋቸውን ነገሮች እያሳዩ የምታደርጋቸውን ነገሮች ውብዬ እስቲ ድሮ እንዴት ሰላም የምትባባሉት? እስቲ እንደዛ በይ። ልጅ እያላችሁ ትውስቷን ለመመለስ ውብዬ ልጅ እያላችሁ እንዴት ሰላም የምትያት? ሰላም የምትያት እንዴት ነው? ልጅ እያለሽ የሆነ የምትጠሪያት ልዩ ስም አለ? እሺ የቤት ስሟን ነገር ነው ብዬ ከመቅደስ ውጪ የምትጠሪያት እናት ነው የምላት። ከዛ ውጪ ምንም እናት ቲጂ ታለች። ቲጂ እንትን በያት እንድታስታውስ አድርጊ። እሷ በምትወደው ስም ጥሪያት። እሺ በቃ ተነሺ። ቁጭ ማለት ምንም መፍትሄ የለውም። ማስታወስ አለባት። እሷም ተጨንቃለች እኮ። እንደዚህ አሁን ግፊት አታድርግ እንጂ ምን ሆነ ነው? ወይ ተነሺ፣ እስቲ አንዴ ተነሺ ፕሊዝ። ተነሺና አጠገቧ ሆነሽ አውሪያት። ማስታወስ እኮ እየቻለች አይደለም። እቺ ልጅ ትጎዳለች። እንደዚህ እኮ ነው ብዬ በጣም ከባድ ነው። ናኦሚ በሂደት ነው፣ አቸኩል እንዴ? ምን ሆነ ነው? ብዙ ነገር እኮ አሳልፋ የመጣች ገና እኮ ምንም አላረፈችም። ቲጂ ታለች። ትመጣለች። ቲጂ ተረጋጊ። ምግብም አልበላችም። 2 ቀን 3 ቀን ሙሉ ምግብ አልበላሽም። ማኪ ፕሊስ፣ እኛ ተጨነቅን እኮ። ቲጂን ጥራለች። ቲጂ ትመጣለች። ለምን ነው ምግብ ማትበይው? እሷ እህትሽ እኮ እሷ ስታጎርስሽ ለምን ነው ማትበይው? ምግብ እኮ መብላት አለብሽ፣ አልያ ትጎጃለሽ። ምን ላምጣልሽ ምግብ? እኔ እኮ እህትሽ ነኝ። ይኸውልሽ አዳምጪኝ። ይኸውልሽ ስንት ነገር አብረን አሳልፈን ለምንድን እንደዚህ የምትሆኚ? ማለት እኔ እኮ ነኝ ውብዬ ነጥቄ ቲጂና ለምን ቲጂ የምትይው? ቆይ እሷን በምን አወቅሻት? በምን አስታወሽ? እኔ ሳታስታውሽ ስንት ነገር ነው ያሳለፍነው እኛ ሆስፒታል ውስጥ። ቲጂ ምንድን ነው ያለችሽ? ቲጂ ምንድን ነው ያለችሽ? ማሽናኝ እኔ ነኝ እህትሽ። እሷ አይደለችም። ለምንድን ነው የማትሰሚኝ? አሁን አዳዲስ ነገሮች ነገር አብረን አሳልፈን ያለፈውማ በቃ። የማን ልጅ ነሽ አንቺ ማኪ? ቲጂ አይ የማን ልጅ ነሽ? ቲጂ አትበይ።
ቤተሰቦቿን እንኳን አታውቅም። እየሰማሽ ነው? ከባድ ነው ለሷም በሂደት ካልሆነ ብዬሃለሁ። ማኪ አዳምጪኝ። ይኸውልሽ እራስሽን ምግብ ለሷ ለማሰር ምግብ ላምጣልሽ። ቲጂ ትምጣ። ቲጂን አምጡልኝ። በቃ መደወል አለብኝ። ለቲጂ ማጋ ነው የምትደውለው? አንተ ማን እንዴ? እሷን ሴትዮ ነው ማየት አልፈልግም። ምን ማድረግ አለብን ታዲያ? ምግብ እኮ ካልበላች ትሞታለች። ማኪ አዳምጪኝ። እሷ አይቻለችም። እኔ ነኝ እህትሽ። ቆይ ስንት ነገር አሳልፈን ስንት ነገር አብረን ሆነን እንዴት አሁን ላይ ትረሽኛለሽ? በምን አስታወሽ ቲጂ? እኔ እንዴ ረሳሽኝ? ንገሪኝ እስኪ። ቲጂ እህትሽ ነኝ። እኔ አይደለችም። እኔ ነኝ እህትሽ። እኔ ነኝ አቦሽ። በፈጣሪ እህትሽ ውብዬ እንደዚህ አይደለም። ተይ በቃ አታስጨንቂኝ። በቃ ተይ ውብዬ፣ ቀስ ብለን በሂደት ይሻላል። ውብዬ ቲጂን አምጡልኝ። በሂደት ይሻላል ነው። በሂደት ይሻላል ነው። ማኪ አታሳዝንሽ? ቲጂ ነገር ነው ያሳልፍነው። ቲጂ አትበይ። እኔ ነኝ እህትሽ። ለምንድን ነው የማትሰሚው? እህትሽ ነኝ ብላኝ። እኔ ነኝ እህትሽ፣ እሷ አይደለችም። ለምንድን ነው የማትሰሚው? ማኪ ወደ ራስሽ ተመለሽ። እባክሽን እያዳመጥሽ ነው? ቲጂን አምጡልኝ። ቲጂ ምንድን ነው መፍትሄው? ነው መፍጠን አለብን። እቺ ልጅ የተጎዳች ነው። ምግብ በአንዴ አይደለም ነው በአንዴ ትውስታ መመለስ አይቻልም። በሂደት ነው ብያለሁ አይደል? ምግብ እየበላች አይደለም እኮ ግሉኮሱ አለ። ግሉኮሱ ደግሞ ለእንደዚህ አይነት ሰዎች ነው ቲጂን ጥሩልኝ። ቲጂ ትምጣ። ቲጂ ትምጣ። አረ ምንድነው የተፈጠረው? በእናትሽ ቲጂ አሁን በ3 ቀን ውስጥ ያለውን ብቻ የምታሳውሰው ነው? አዎ አዲስ ነገር ነው ካሁን በኋላ ያለውን ነገር እንጂ ወደኋላ ተመልሳ ነገሮችን ማስታወሳችን። ቲጂን ጥራልኝ። ማኪ ምንም ነገር አታስታውሽም ጭራሽ? ቲጂ እህቴ ነሽ ብላኛለች። እህትሽ እኔ ነኝ ብላኛለች። ቲጂ ማኪ እህትሽ እኮ ውብዬ ናት። አይ ቲጂ ናት እህቴ። እኔንም አታውቂኝም? ስሜ ማን ነው? አትሽሽ። ወዴት ነው የምትይሽሽ? እኔስ ማን ነኝ? ማኪ የእህትሽ ባል እኮ ነኝ። ማኪ ነው በቃ ተረጋጋ። ቲጂ ብቻ ናት እህቴ ቲጂ ናት። እኔ ነኝ እህትሽ ብላኛለች። አረጋጋት ባይሆን እሷ ጭራሽ ምን እንደተፈጠረ አታውቂም ማኪ። እስኪ ለማስታወስ ሞክሪ። ቲጂ እህትሽ ነኝ ብላኛለች። ከዛ ውጪ ምንም ነገር አታስታውሽም ማኪ? እንዴት ምንም የምታስታውሽው ነገር የለም? እያመመኝ ነው። ችግር የለውም ትድኛለሽ። እሱ እንኳን ምንድን ነው የምናደርገው? ናሆሜ የሆነ ነገር ፍጠር። ናሆሜ በቃ እኔም ግራ የጤና ባለሙያ እኮ ነው። የሆነ ነገር ፍጠር። እኔ ተጨነቅኩኝ እኮ ነገርኩ። በአንዴ የሚፈጠር ምንድን ነው የምናደርገው? በሂደት ነው ትውስቷን መመለስ የሚቻለው። ምንድን ነው እሱ ጉዱ? ቆይ ተሰሚኛለሽ? እህትሽ ውብዬ ናት። ተነሽ አንተ አመመህ እንደ ወለቀቀው። ተነሽ። ምን ሆነ ነው አንተ? ልቀቃት። እህትሽ ውብዬ ናት። የባስ ልታሳብድ ትላለች እንዴ? እህትሽ ውብዬ ናት። ዞር በልልኝ። ምን ሆነ ነው? ዞር በልልኝ። እህትሽ ውብዬ ናት። ተሰሚኛለሽ? ተነሽ ብድግ በይ። ዞር በል ነው። እህትሽ ውብዬ ናት። ቲጂ ናት። ነይ ከፋት። ዞር በል። እህትሽ ውብዬ ናት። አበድክ እንዴ? ሰው እንደሱ አይደለም። ና ምን ይሆነ? እህትሽ ውብዬ ናት። እና እንደዚህ ነው እንዴ? እሺ ቁጭ በይ። ምን አይነት ነገር ነው? ምን ይሆንክ ነው? እህትሽ ውብዬ ናት። ቲጂ አትበይ። ትሰሚኛለሽ? ማኪ እህትሽ ውብዬ ናት። የባሰ ልታሳብዳት ነው። በቃ አበድክ እንዴ አንተ? ቲጂ ናት አትበይ። ቲጂ ናት አትበይ። አስበይ። ምን ሆነሃል እንዴ? እህትሽ ውብዬ ናት። እህትሽ ውብዬ ናት። እህትሽ ይሄ ልጅ ምን ሆነሃል እንዴ? እሺ አትፍሪ። አንተ አበድክ እንዴ? ከሷ ባስክ እንዴ? አትፍሪ። እሺ ምን ያለው እኔ እኮ ነኝ እህትሽ። አዳምጪኝ። የባሰ አስደነገጥክ ልጅቷን። ምግብ እኮ እየበላች አይደለም። እሺ በቃ ጠራታለሁ። ቲጂ የታውቂያታለሽ? ቲጂ እህትሽ ውብዬ ናት። ታዲያ እንደዚህ በመሆን ነው እንዴ አንተ? ቆይ እንዴት እንዳስረዳት ነው የምንጠብቀው? እኔ ልበድ እንዴ? ቆይ ልበድ እኔ? ማበደንማ እያሳየኝ እኮ ነው። ከዚህ በላይ ምን ታሳየኛለህ? እሺ ደውልላትና ምግብ እንኳን እንድትበላ ታደርጋለህ። እየሰማህ ነው? ወደ ራስህ ተመለስ። አንተ ራሱ ልታብድ ነው እንዴ እንደዚህ የምትሆን? ይማክ እንዴ ምን አይነት መፍትሄ ነው ይሄ ነገር ያለው? የባሰ ትጨነቃለች። ይኸው አስጨነቀ። ይኸው ሽግሽግ አደረካት ልጅቷን። ደስ አለ? ይሄን ነው ፈልገው። ቲጂ ትምጣ።
ያው የባሰ ትረሳለች። ቲጂ አትበይ። ቲጂ እህትሽ ነኝ ብላኛለች። እንዴ ከታመመ ሰው ጋር ትግል ትፈጥራለህ? ምን ሆነ? ደውልላት፣ ምግብ እንኳን እንድትበላ ደውልላት። ትምጣ። እየሰማ ነው። አሁን ምን የኔው ዳራችን ውስጥ ማለት ነው ይገባል ነው። አንተ በመጣው እኔ ምንም ያመጣሁት ነገር የለም። እኔ ምንም አውቀው ነገር አረ ሌላ ክርክር ውስጥ አትግባ እባክህ። ነው በኔ ዳራችን እንዲደረስ አልፈልግም። ወደ ራስህ ተመለስ። ምግብ እንድትበላልኝ ጥራት። በፊት አብረሃት ነበር ካልን ዛሬ ለምን ከበደ? እኔ አብሬያት አልነበርኩም። እንደ እህት እያገዝኳት ነበር። ነው በቃ ከዛ ውጪ እኔና ቲጂ ማለት ምንም አይነት ነገር የለም። ይሄን እንድትጠቂኝ ነው። እሺ ደውልና ጥራት። አያገባኝም ስለእናንተ ገብቷል። ሞቲ እየሰማሽ ነው? አትሳቀቂ። እኔ እኮ እህትሽ ነኝ። እያመመኝ ነው። ቲጂን ቆጥሩልኝ። ነው ደውልላት። እየሰማኝ ነው? ደውዬ ምን እንዳይፈጠር ምግብ ትቅመስ። እሷ እንኳን አይታ ምግብ ቀምስልኝ ከሆነ ምግብ ትብላለኝ። ግን እኮ እህቷ አንቺ እኮ ነሽ ብዬ እንዲህ መሆን የለበትም። በሂደት እኮ ነው እያልኩ ነው። ሆስፒታል መውሰድ ካለብን እንውሰዳት። ነው ምንድነው መፍትሄው? በቃ ቼክ ተደረገች እኮ ተነገረ እኮ አይደል እንዴ? ነው እንዴት ነው ማስታወስ እንድችል ማለት ምን ችለው ነው? ናውም ስነግርህ እኮ አንተ ራሱ እብድ ሆንክ እኮ። ምንድነው ማሰማኝ ከሆነ ምንድነው አስሬ መጣ። በተደጋጋሚ እነግራታለሁ አታስታውስም። ድጋሚ ቲጂ ነው የምትለው። ምን ነበርብኝ? እልህ ነው ፈልገው ከሷ ጋር ለትጋባለህ ከታመመች ልጅ ጋር ሰሞኑን ደውልላት። ልጅቷ ስንት ቀን ነው ምግብ ከበላች? ኦኬ ምን ብላ ነው ማኪ? እሺ እኔ ማን ነኝ? እህትሽ እኔ ነኝ ብላኛለች። እሺ እኔ ማን ነኝ? ይኸውልሽ እኔን አታውቂኝም ማኪ። እኔን አታውቂኝም፣ ጭራሽ አታውቂኝም። ሄሎ ቲጂ፣ ምን ብለሻት ነው ቲጂ? እሺ አሁን ቤት እንድትመጪ እፈልጋለሁ። ምን ማለት ነው? እንዴት ነው እህትሽ እኔ የምትያዝ? እኔ ምን አውቃለሁ? እሺ ነይ በቃ ቤት ነይ። ምንም ምግብ አልበላችም። አንቺን ነው የምትጠራሽ። ነይ ቲጂ። ምን አይነት ትሰሚኛለሽ ማኪ? ነው እረፍ። አሞታል። እየሰማኸኝ ነው? ይባስል ማም ሊጨምርበት እሱን ነው የፈለከው? ምንድነው አላማ? አልገባኝም። ምንድነው እሱ እንዴ? ታዲያ እያይሽ አይደል እንዴው እንዴት ነው ማስረዳት ያለብን? እንዴ እኔ ምን ላድርግ ታዲያ? ይሄ ሁሉ ጦስ በማን ነው የመጣው? በራስህ እኮ ነው። እኔ ምንም ያመጣው ጦስ የለም ውብዬ። ምንም አላመጣም። አሁን ምንም ያመጣው አሁን ሌላ ነገር ውስጥ አትግቡ። ሌላ በሽታ አጨምሩ። ውብዬ ተይው በቃ እርሺው ያንን ነገር። በአንተ ጦስ ገና ብዙ ቦታ ውስጥ ገባለሁ። ምን አሁን ሳይሰማ በአንተ ጦስ አትበይኝ። ተው በእናትህ። እና በማን ይሆንልህ ንገረኝ። ሻው ወደ መፍትሄው ብንሄድ አይሻልም? የትኛው መፍትሄ? ልጅቷ ጭራሽ አታስታውስም። የትኛው መፍትሄ ነው? ተነሽ እስቲ። ተው አትፈልግም። በቃ ይኸው የሸሸች ነው። እንደዚህ ብትሆን ከሆነ ሄዶ ከሷ ስር እንዴ። እየሰማኝ ነው? የባስ ሌላ ችግር አልፈልግም። ይሄ አትፍሪ። እየሰማሽ ነው? ለምንድን ነው እኔን የምትሸሽኝ? እኔ ምን አደረኩሽ? ቲጂ ትምጣ። ቲጂ ወይ ማኪን ምንም አታስታውሽም? እኔ ነኝ ሆስፒታል አብሬሽ የነበርኩት። አይ ቲጂ እኔ ነኝ። አይደለችም፣ እሷ አይደለችም። ቲጂ እህቴ ናት። እህቴ ቲጂ ናት። ኧረ ማኪ ወደ ራስሽ ተመለሽ እባክሽ ማኪ። ምን አርገሻ ነው ልጅቷን? ቲጂ እኮ ነው የምትለው። ቲጂ መጣች። ምን ሆነህ ነው?